الشامل لعدوان وقتل وإرهاب الاحتلال وتحقيق الانسحاب الكامل من قطاع غزة. وإننا هنا ندعو الدول الراعية لمسار التفاوض إلى ممارسة ضغوط حقيقية على حكومة الاحتلال. ዋናውና ቅድሚያ የምንሰጠው ተግባር ልጆቿ የታገሉላትንና ደማቸውን ያፈሰሱላትን ነፃና የኮራች ፍልስጤምን ሰንደቅ ዓላማ ከፍ አድርገን በመያዝ በመስጂድ አልአቅሳና በፍልስጤም ምድር ላይ በክብር እስኪውለበለብ ድረስ ያንን የጽናት መንገድ አጥብቀን መቀጠል ነው። ሰላም የትግላችን መሪና ልብ ለሆነችው በወራሪዎች ለተያዘችው ቁድስ ሕዝብ ይሁን። ሰላም ለመስጂድ አልአቅሳ ይሁን። ሰላም ለሚንበሮቿና ለአብያተ ክርስቲያኖቿ ይሁን። ለጽኗ ዌስት ባንክም ሰላምታ ይገባል። ጠላት ነጥቆ ሊያጠምቃት የሚርመሰመስባት ዌስት ባንክ በሕይወት እስካለን ድረስ በጫንቃችን ላይ የተጣለች ኃላፊነትና አደራ ናት። የጋዛ ወገኖቼ፣ ውድ ቤተሰቦቼና ሕዝቤ፣ ዕድሜን ሙሉ አብሬያችሁ የኖርኩት እኔ እናንተን በደንብ አውቃችኋለሁ። እናንተም እኔን ታውቁኛላችሁ። ያሳልፋችሁትንና አሁን እየገፋችሁ ያላችሁትን መከራ፣ የደረሰባችሁን ቁስለት ምን ያህል የከበደ እንደሆነም በጥልቀት እንረዳዋለን። ቅድሚያ ሰጥተን ከምንሰራባቸው ነገሮች አንዱ በጋዛ ለሚኖረው ሕዝባችን ክብር ያለው ሕይወትን መመለስ፣ የሚሸረቡትን ሴራዎች በሙሉ በተለይም ደግሞ ከቀያቸው የማፈናቀል ዓላማ ያላቸውን ማክሸፍና ዳግም የግንባታውን ሥራ ማፋጠን ነው። ምክንያቱም ይህ የሕዝባችን ተፈጥሯዊ መብት እንጂ ከማንም የሚለገስ ውለታ አይደለም። ከምንም አይነት ድርድር፣ ከአጎንባሽነት ወይም የፖለቲካ አቋም ጋር ሊያያዝም አይችልም። ይህ ንግግር የፍልስጤም አዲስ መሪ ኸሊል አልሃያ ነው። አልሃያ ባለፈው ሰኞ በተደረገው ሁለተኛው ዙር የሐማስ መሪነት ምርጫ ከኻሊድ ሚሽአል ጋር ተፎካክረው ማሸነፍ ችለዋል። ከላይ ያደረጉት ንግግር የተወሰደው ይህን ተከትሎ ከሰጡት ይፋዊ መግለጫ ነው። ሐማስ ይህን ምርጫ ያከናወነው ኢስማኤል ሃኒዬና የህያ ሲንዋር ሰማዕት ሆነዋል ካለ ከረዥም ጊዜ በኋላ ነው። ሁለቱ መሪዎች በቴህራንና በፍልስጤም መሬት በእስራኤል ኃይሎች ከተገደሉ በኋላ ቡድኑ ይመራ የነበረው 5 አባላትን ባቀፈው የሹራ ካውንስል ነው። በእርግጥ እንደ እስራኤል ኃይሎች እቅድ ቢሆን ኖሮ አዲሱ መሪ ኸሊል አልሃያም ቢሆን በሕይወት ቆይተው ይህን ንግግር ያደርጉም ነበር። በተያዘው ዓመት መስከረም ወር በኳታር ዶሃ ከተማ ከሀገሪቱ ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትርነትን ደርበው ከሚሰሩት ሼህ መሐመድ ቢን አብዱራህማን አሳኒ ጋር ለሚደረግ ውይይት ዝግጅት እያደረጉ ባሉበት ጥቃት ተሰንዝሮባቸው ነበር። በወቅቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለላኩትና የጋዛን ተኩስ አቁም ስምምነት ሰነድ ላይ ለመምከር ቀጠሮ ተይዞ ነበር። ፕሬዝዳንቱ ሰነዱን አስቀድመው ለአጋራቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልከው መስማማታቸውን ራሳቸው ትራምፕ ለዓለም ከተናገሩ በኋላ የሐማስን ምላሽ እየጠበቅን ነው ብለውም ነበር። ለዚህ ሲባል የጋዛን ድርድር በምታሸማግለው ኳታር አማካኝነት የቡድኑ መሪዎች ሐሳባቸውን እንዲያጋሩ ቀጠሮ ተያዘ። ከኳታር ጠቅላይ ሚኒስትር ጋር ውይይት ከመካሄዱ በፊት የሐማስ መሪዎች ለብቻ ውይይት ማካሄድ ጀመሩ። ኳታር ያልነበሩ የቡድኑ መሪዎችም ከተለያዩ ሀገሮች መጥተው ነበር። ከቱርክና ከግብፅ የተጓዙት በቁጥር በርከት ይላሉ። በዚህ ቀን የቡድኑ መሪዎች ወትሮም በስብሰባ ወቅት እንደሚያደርጉት የሐማስን ሰዎች ባስጠለለው ግቢ ውስጥ በአንዱ ተቀመጡ። ስብሰባ እየተካሄደ የነበረው በቀድሞ የሐማስ መሪ እስማኤል ሃኒዬ ቢሮ ከነበረበት አጠገብ ነው። ከስብሰባው በፊት የቡድኑ መሪዎች ሁልጊዜም እንደሚያደርጉት ተንቀሳቃሽ ስልካቸውንና ሌሎች ኤሌክትሮኒክ መሳሪያዎችን ለጠባቂዎች አስረክበው ወደ ውስጥ ዘለቁ። ጠባቂዎችና ሌሎች የቢሮ ሰራተኞችም በሌላ ቦታ ሆነው ስብሰባው ተጀመረ። በውይይቱ ላይ ሐማስ ከፍተኛ አመራሮቹ ኸሊል አልሃያ፣ ኻሊድ ሚሽአል፣ ዛሂር ጀበሪና ሌሎችም ተገኝተዋል። መሪዎቹ በጠረጴዛው ላይ የተቀመጠው ሰነድ ላይ የመከሩ ሳሉ በመሃል ያልተጠበቀ ድምፅ ተሰማ። ድምፁ የቦምብ ፍንዳታ ነበር። ፍንዳታው የተሰማው ከሩቅ በተሰነዘረ የጄት ጥቃት ነው። ጥቃቱን የሰነዘሩት ደግሞ የእስራኤል ወታደሮች ናቸው። ጥቃቱ ኢላማ ያደረገው ከቀድሞ የሐማስ መሪ የህያ ሲንዋር ሰማዕት መሆናቸው ከታወጀ በኋላ ቡድኑን ከፊት ሆነው እየወከሉ ይገኙ የነበሩት የዛሬው መሪ ኸሊል አልሃያን መኖሪያ ቤት ነው። ጥቃቱ መኖሪያ ቤታቸውን አግኝቶታል። ይሁን እንጂ በመጠን ከባድ የነበረው ጥቃት እንደታሰበው አልሃያን ሳያገኛቸው ቀረ። በአንጻሩ በውስጥ የነበረውን የጽሕፈት ቤት ኃላፊውን ጂሃድ ሉበድን መታው። በሱ ብቻ አልቆመም፣ ወንድ ልጃቸውንም ደገመው። ሌሎች 3 የሐማስ መሪዎች ጠባቂዎችም ተገደሉ። አንድ ኳታሪ የጸጥታ ሰውም እንዲሁ ተገድሏል።
የእስራኤል የስለላ ድርጅት ይህን ጥቃት ሲፈጽም የሐማስ መሪዎችን የስብሰባ ስፍራ ለማወቅ የባለስልጣናቱን ሞባይል ስልኮች አድራሻ ተከትሎ ሊሆን ይችላል የሚል መላምት ተቀምጧል። ለዚህ አስረጂ ተብሎ የሚቀርበው የሐማስ መሪዎች በዝግ ስብሰባዎቻቸው ወቅት ስልክን ጨምሮ ቁሳቁስ ውጭ አስቀምጠው መግባታቸው ነው። በዚህ ክስተትም ስልካቸውን አስቀምጠውት ሁሉም ቁሳቁስ በረዳቶችና ጠባቂዎች እጅ መቀመጡ መሪዎቹን ሲያተርፍ ጠባቂዎችን ግን እንዲጠቁ አድርጓል። አልሃያ በዚህ ጥቃት ልጃቸውን ሲነጠቁ የመጀመሪያቸው አልነበረም። እንደ አውሮፓውያን አቆጣጠር በ2007 በመኖሪያ ቤታቸው ላይ በተፈጸመ የእስራኤል ጥቃት ባለቤታቸው 3 ልጆቻቸውና 3 ወንድሞቻቸውን ጨምሮ እስከ 8 የሚደርሱ ቤተሰቦች ተገድለውባቸዋል። በ2008 የሮኬት ስብስብን ይመራ የነበረው አንድ ልጃቸውም በእስራኤል የአየር ጥቃት ተገድሏል። በ2014 ሐምሌም በመኖሪያ ቤታቸው ላይ በተፈጸመ የአየር ጥቃት ሌላ ልጃቸው፣ ምራታቸውና የልጅ ልጃቸው ተገድለዋል። ሌላኛው ልጃቸው አዛም አልሃያ ደግሞ የተገደለው በተያዘው ዓመት በጋዛ በተፈጸመ የእስራኤል የአየር ጥቃት ነው። ይህን ሁሉ ያጡት ኸሊል አልሃያ ዛሬም በጽናት ቀጥለዋል። በሙሉ የመዝገብ ስማቸው ኸሊል ኢስማኤል ኢብራሂም አልሃያ የተወለዱት እንደ አውሮፓውያን አቆጣጠር ጥር 1960 በጋዛ ውስጥ ነው። የከፍተኛ ትምህርታቸው ሁሉ ከእስልምና ሕግጋት ጋር የተገናኘ ነው። ከመጀመሪያ ሁለተኛን ተሻግረው 3ኛ ዲግሪም ደርበዋል። በ1980ዎቹ በፍልስጤም ማህበረሰብ ውስጥ በነበረው ፖለቲካዊና ማህበራዊ እንቅስቃሴ ውስጥ ዕውቅ ሰው ነበሩ ይባልላቸዋል። በ1987 ከተቋቋመ ጀምሮ የሐማስ አባል ሲሆኑ በዚያው ዓመት በእስራኤል ላይ በተደረገው የመጀመሪያው የፍልስጤም ኢንቲፋዳ ላይ ተሳትፈዋል። እስራኤል ንቁውን ሰው አልሃያን ለመግደል ሙከራ ከማድረጓ በፊት በ1990ዎቹ በሽብርተኝነት በመክሰስ በማጎሪያ ቤቶች 3 ዓመታትን አሳልፈዋል። የሐማስ አዲሱ መሪ በዲፕሎማሲ የተዋጣላቸው እንደሆኑ ይነገራል። ለኢራን ቅርብ ሰው ናቸው ይባልላቸዋል። በ2002 የሐማስ ልዑካንን መርተው የወቅቱን የሶሪያ ፕሬዝዳንት በሻር አልአሰድን ለማግኘት ወደ ደማስቆ አቅንተዋል። ዓላማቸው ከሶሪያ ጋር ያለውን ግንኙነት ለማደስ ነበር። በዚህ ሳያበቁ በ2023 ወደ ሊባኖስ የልዑካን ቡድን በመምራት ከወቅቱ የሂዝቡላህ ዋና ጸሐፊ ሐሰን ነስረላህ ጋር ተገናኝተዋል። ኸሊል አልሃያ ለደህንነታቸው ሲባል አንድ ቦታ ላይ አይረጉም። ኳታር ለበርካታ ጊዜ ቢኖሩም አንዳንድ ጊዜ ወደ ቱርክ፣ ሌላ ጊዜ ደግሞ ግብፅም ይጓዛሉ። ሰኞ ዕለት ሐማስን ከፊት ለመምራት ማሸነፋቸው ከታወጀ በኋላም የት እንደሆነ ካልታወቀ ስፍራ ባደረጉት ንግግር ላይም ለሕዝባቸው ይህንንም ብለዋል። መከራችሁንና ስቃያችሁን እስክናቀል ለዚህ ክቡር ታጋሽና ጽኑ ሕዝባችን የሚገባውን ክብር እስክናስመልስለት ያቺን ቀደም ሲል እናውቃት የነበረችውን ውብና ጸዳሏ የሚያበራውን ጋዛን መልሰን እስክናያት ድረስ ሐማስ በማንኛውም መንገድና አቅጣጫ ጥረቱን አያቋርጥም። ለዚህ ጥንቅር አልጀዚራና ሚድል ኢስት አይን በዋና ምንጭነት ተጠቅመናል።